የ2026ቱ ዓለም ዋንጫ ተጠናቋል። ማንቸስተር ዩናይትድን ወክለው ወይ ደግሞ የማንቸስተር ዩናይትድ ንብረት ሆነው በዓለም ዋንጫው ላይ የተሳተፉትም ተጫዋቾች በሙሉ ከዚህ በኋላ ወደ ረፍታቸው የሚሄዱበትን አጋጣሚ ተመልክተናል። ቀድመው የሄዱም አሉ። በመጨረሻም ግን ልክ እንደነ ሊሳንድሮ ማርቲኔዝ አይነት ተጫዋቾች ደግሞ አሁን ከዚህ በኋላ ወደ ረፍት የሚሄዱበትን አጋጣሚ ተመልክተናል። ታዲያ ዓለም ዋንጫው ይጠናቀቅ እንጂ ከዓለም ዋንጫው በኋላ ወይ ደግሞ ዓለም ዋንጫው ይዞት የመጣው መዘዝ ግን አልተጠናቀቀም። የመጀመሪያው ነገር ሊሳንድሮ ማርቲኔዝ መጎዳቱ ነው። ምናልባት በፋይናሉ ጨዋታ ላይ እንደተመለከታችሁት ሊሳንድሮ ማርቲኔዝ ተጎድቶ ከሜዳ የወጣበትን ሁኔታ ተመልክተናል። ለምን ያህል ጊዜ ጉዳቱ ያቆየዋል የሚለውን ነገር የታወቀ ነገር የለም ወይ ደግሞ የተባለ ነገር የለም። ግን ደግሞ መጎዳቱ ይታወቃል። ከመጎዳቱም በላይ ግን ሌላኛው አነጋጋሪ የሆነው ጉዳይ ምንድን ነው? ሊሳንድሮ ማርቲኔዝ የእንግሊዝ ቪዛው ሊነጠቅ እንደሚችል መረጃዎች እየወጡ ይገኛሉ። አንዳንድም ደግሞ የብሪቲሽ በጣም ተጽዕኖ ፈጣሪ የሚባሉ አካላትም በሊሳንድሮ ማርቲኔዝ ዙሪያ ያላቸውን ጠንከር ያለ አስተያየት፣ ጠንከር ያለ ትችት ኢቭን ቪዛው መነጠቅ አለበት እስከ ማለት ድረስ ያደረሳቸው ነገር አለ። ሶ ምንድን ነው ያ ነገር? ለምንድን ነው ማርቲኔዝ ላይ ይሄ ነገር እንደዚህ እየተባለ ያለው የሚለውን ነገር እና ምን ያህልስ የመሆን ቻንስ አለው? የእውነት ቪዛው ሊነጠቅ ይችላል የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። ይሄ የመጀመሪያው ርዕሳችን ነው የሚሆነው። ሁለተኛው ርዕሳችን ደግሞ ማንቸስተር ዩናይትድ አንድ የማይጎዳ ተከላካይ ሊያስፈርም እየተንቀሳቀሰ ነው ወይ ደግሞ ፍክክር ውስጥ ገብቷል። የማይጎዳ ማለት በጣም አቬሌቢሊቲው ወይ ደግሞ ፊት ሆኖ ለጨዋታ የመድረሱ ችሎታ ወይ ደግሞ ችሎታ ነው የሚባለው እኮ አይደል? በጣም ሀይ የሆነውን ኤዝሪ ኮንሳ የተባለውን ተጫዋች ማንቸስተር ዩናይትድ ሊያስፈርም እንቅስቃሴ መጀመሩን ፊቻጄስ የዘገበበት አጋጣሚ አለ። የልጁ ኳሊቲዎች ምንድናቸው፣ እንደዚሁም ደግሞ አጠቃላይ ስላለው ስለ ልጁ ሁኔታ ጉዳዩስ ምን ላይ ነው ያለው የሚለውን ነገር ዘርዘር አድርገን ለመመልከት እንሞክራለን። እንደ ሶስተኛና እንደ መጨረሻ የምናነሳው ርዕሳችን ደግሞ ማንቸስተር ዩናይትድ ኤሌት አንደርሰንን ማጣቱ ይታወቃል። በማንቸስተር ሲቲ 130 ሚሊዮን ፓውንድ አካባቢ ከፍሎ ማንቸስተር ሲቲ የግሉ እንዳረገ ይታወቃል። ታዲያ ጆኒ ሜዝ የተባለው የዩናይትድ ኢንፎከስ ጸሐፊ ማንቸስተር ዩናይትድ ኤሌት አንደርሰንን ማጣቱ እንዲሁም ተጠቅመዋል ወይ ደግሞ እንኳን ቀረበት ብሎ የተናገረበት አጋጣሚ አለ። ሶ ለምንድን ነው ኤሌት አንደርሰን አለመምጣቱ ለማንቸስተር ዩናይትድ ጥቅም ሊሆን የሚችለው የሚለውን ነገር ጆኒ ሜዝ ከተናገረው ነገር አንጻር እንደዚሁም ደግሞ ዴይሊ ሜል ላይም ደግሞ ካነበብኩት አንጻር የማካፍላችሁ ነው የሚሆነው። ሰላም፣ እንዴት ናችሁ? ውድ የቻናላችን ተከታታዮች ዕለታዊው የትንታኔ ፕሮግራማችን ላይ ነው የምትገኙት። አሁን የጠቀስኩላችሁን 3 ርዕሶች ዙሪያ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። አሁን በጠቀስኩላችሁ 3 ርዕሶች ዙሪያ ሰፋ ያለ እይታ ማግኘት የምትፈልጉ ከሆነ ወይ ደግሞ ሰፋ ያለ ግንዛቤ ማወቅ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ኮሜንት ላይ በመጻፍ ላይክ በማድረግ ከኛ ጋር ያላችሁን አጋርነት እንድትገልጹ በትህትና ላስታውሳችሁ እወዳለሁ። መልካም ቆይታን ተመኝ። ማንቸስተር ዩናይትድ እንግዲህ በርከት ያሉ ተጫዋቾችን በወርልድ ካፑ ላይ ማሳተፉ የሚታወቅ ነገር ነው። ልክ እንደ ሊሳንድሮ ማርቲኔዝ ያሉ ተጫዋቾች ደግሞ እስከ ፋይናልም ድረስ የደረሱበትና የፋይናሉን ጨዋታም የተጫወቱበትን አጋጣሚ ተመልክተናል። ከዛ በፊት ግን ሌሎቹም ተጫዋቾች ራሽፎርድ የማንቸስተር ዩናይትድ ንብረት እንደሆነ ይታወቃል። ሶ ራሽፎርድ፣ ብሩኖ ፈርናንዴዝ የመሳሰሉት ተጫዋቾች በዓለም ዋንጫው ላይ ሲደምቁ ወይንም ደግሞ ሲሳተፉ ሲጫወቱ ተመልክተን ነበር። አሁን ዓለም ዋንጫው ተጠናቋል። ቀድሞ የተሰናበቱት ተጫዋቾች ኦልሬዲ ወደ ብሬካቸው ሄደዋል። ልክ እንደነ ዩሪ ቴሌማንስ አይነት ተጫዋቾች ወደ ብሬካቸው የሄዱበት አጋጣሚ አለ። ግን ደግሞ እስከ መጨረሻው ድረስ ደግሞ የታገሉት ለምሳሌ ራሽፎርድ ከፋይናሉ ዕለት አንድ ቀን በፊት ተጫውቶ ነበር አለ ቅዳሜ ዕለት። ሶ ሙሉ በሙሉ እረፍቱን ይጀምራል ተብሎ የሚታሰበው በዚህኛው ሳምንት እንደሆነ ይታወቃል። ሌሎቹንም ተጫዋቾች ማርቲኔዝን ጨምሮ ማለት ነው። ማርቲኔዝ ግን ከዚህ ዓለም ዋንጫ መጠናቀቅ በኋላ 2 መጥፎ ነገሮችን ይዞ ወጥቷል። ዓለም ዋንጫው ሲጠናቀቅ ማለት ነው። የመጀመሪያው ነገር ምንድን ነው? ያው በጨዋታ መሃል ተጎድቶ ከሜዳ ወጥቷል። ይሄ ነገር ደግሞ ጥሩ አይደለም። ምክንያቱም ሊሳንድሮ ማርቲኔዝ አመቱን ሙሉ ከማንቸስተር ዩናይትድ ጋር ሲቸገርበት የነበረው ነገር ምንድን ነው? የፊትነስ ጉዳይ ነው ወይ ደግሞ ከጉዳት ነፃ ሆኖ የመጫወት ለጨዋታ ዝግጁ የመሆን ጉዳይ ነው። እሱ ነገር ነው ሊሳንድሮ ማርቲኔዝን እንዲሁም ካሪክ ከመጣ በኋላ የተወሰነ ጨዋታዎችን አድርጎ ለ3 ወር አካባቢ ደግሞ ተጎድቶ ነበር። እሱ ነው ሲያሰቃዩ የነበረው። እንደዛ ሲያሰቃዩ የነበረ ነገር አሁን ደግሞ በወርልድ ካፑ ላይ ያጋጥሞታል። ለምን ያህል ጊዜ ነው የሚርቀው ከሜዳ? በጣም ጠንካራ ጉዳት ነው ወይ ምናምን ወራት ይቆያል ወይስ ጀስት ዝም ብሎ
ነገር ነው ወዲያው የሚመለስ ነገር ወይ ደግሞ ወዲያው የሚተወው ነገር ነው የሚለውን ነገር አብረን ነው የምንመለከተው ከዚህ በኋላ። ግን ደግሞ ሊሳንድሮ ማርቲኔዝ ተጎድቷል። ከጉዳቱ በኋላ ግን ሌላም ደግሞ የሚነሳ ነገር አለ። ጉዳቱ እንዳለ ሆኖ ከዛ በኋላ ደግሞ ከጉዳቱ ውጪ ደግሞ ሊሳንድሮ ማርቲኔዝ ጋር የሚነሳ ብዙ መጥፎ የሚባሉ ነገሮች አሉ። እንግዲህ ማርቲኔዝ 4 ሲዝኖችን በማንቸስተር ዩናይትድ ቤት መቆየቱ የሚታወቅ ነው። በእነዚህ 4 ሲዝኖች ደግሞ 110 ያክል ጨዋታዎችን ለማንቸስተር ዩናይትድ ተጫውተዋል። እንደዚሁም ደግሞ 3 ጎሎችን ከተከላካይ ቦታ ላይ ተነስቶ ያስቆጠረበትን አጋጣሚ ተመልክተናል። ሶ ዩናይትድ ቤት ጥሩ ነገር ነው ያለው፣ በእንግሊዝም ጥሩ ነገር ነው ያለው። አሁን ላይ ግን ሊሳንድሮ ማርቲኔዝ ምናልባት ፕሪሚየር ሊግ ከሚጫወቱ አርጀንቲናዊ ተጫዋቾች መካከል ከሚጠሉት መካከል የተመደበበትን አጋጣሚ ተመልክተናል ብዬ አስባለሁ። ያም ነገር ምንድን ነው? አርጀንቲና ከእንግሊዝ ጋር ካደረገችው ጨዋታ በኋላ አርጀንቲና የእንግሊዝ ብሔራዊ ቡድን ማሸነፏን ተመልክተናል አይደል? አሸንፋ ወደ ፍጻሜው ያለፈችበትን ሁኔታ ተመልክተናል። ጨዋታው ከተጠናቀቀ በኋላ ግን የእንግሊዝ ደጋፊዎችን አጠቃላይ የእንግሊዝን ማህበረሰብ ደስ የማያሰኝ መልእክት ሊሳንድሮ ማርቲኔዝ እና ጓደኞቹ ይዘው ታይተው ነበር። ያ ምንድነው? እንግሊዝና አርጀንቲና አሁንም ድረስ የማይስማሙበት ጉዳይና በ1982 የተወሰደባቸው የፎክላንድ አይስላንድ የሚባል አለ። ሶ የፎክላንድ አይስላንድ የምትገባው ለአርጀንቲና ነው ብለው አርጀንቲናውያን ይሄንን ባነር ይዘው ተመልክተናል። እንግሊዞችም ደግሞ ይሄን ነገር አይተው አልወደዱትም በጭራሽ ማለት ነው። ፊፋ ራሱ ከጨዋታው በኋላ ኢንቨስቲጌት እንደሚያደርግ ያ የተፈጠረውን ነገር ቼክ እንደሚያደርገው እንደሚመረምር የተለያዩ ነገሮችን እንደሚያይ እንደዚሁም ደግሞ የፊፋ ኢንዲፔንደንት ዲሲፕሊነሪ ኮሚቴ ጉዳዩን የማች ሪፖርቶችን እየተመለከተ እንደሆነና ምንም አይነት ቀጣይ ውሳኔ ከማስተላለፉ በፊት ምንም አይነት ቀጣይ ምንድነው ቅጣቶችን ከማሳለፉ በፊት ምርመራ እያደረገ እንደሆነ ይታወቃል። ሶ ምን አይነት ቅጣት ሊደርስ ይችላል ወይ ደግሞ ምን አይነት ቅጣት ሊደረግባቸው ይችላል ከፊፋ አንጻር የሚለውን ነገር ቆይተን ነው የምናየው። ከወሰኑ በኋላ የምንመለከተው ነው የሚሆነው። አሁን ላይ ግን ቅድም መግቢያ ላይ እንዳልኳችሁ ግን የሊሳንድሮ ማርቲኔዝ የዩኬ ቪዛ ሪስክ ላይ ያለ ግን ይመስላል። ከአንዳንድ መረጃዎች ከአንዳንድ በእንግሊዝ በጣም ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል ከሚናገሯቸውና ከሚሏቸው ነገሮች አንጻር ተነስተን ማለት ነው። ከነዛ ሰዎች መካከል አንደኛው ናይል ጋርዲነር የተባለው በብሪቲሽ ኮሚኒቲ በጣም ሪስፔክትድ የሆነ በጣም የሚሰማ ሰው አለ። ከዚህ በፊት የእንግሊዝ ጠቅላይ ሚኒስቴር የነበረችው ማርጋሬት ታቸር የእሷ አሲስታንት ነገር ሆኖ ማለት ምክትል ጠቅላይ ሚኒስቴር ምናምን ነገር ሳይሆን ግን አሲስታንት ነገር ይሄ ከምንድነው ፎሬን ሪሌሽን ጋር ምናምን በተያዙ ነገሮች ከውጭ ጉዳይ በቃ ከውጭ ግንኙነቶች ጋር ምናምን በተያዙ ነገሮች አድቫይስ የሚያደርግ አሲስት የሚያደርግ ሰው ነበር ናይል ጋርዲነር የሚባለው ሰው ማለት ነውና ማርጋሬት ታቸር ማለት ደግሞ በነገራችን ላይ የብሪቲሾች ፎክላንድን በ1982 በሚወስዱበት ሰዓት ላይ ጠቅላይ ሚኒስትር የነበረች ሰው እንደሆነች ታሪክ ላይ የተጻፈ ነገር አለ። ሶ ይሄ ናይል ጋርዲነር የተባለው ሰው ተጽዕኖ ፈጣሪ ሰው ነው በአጠቃላይ በእነዚህ ጉዳዮች። ሶ ለዘ ኤክስፕረስ የተናገረው ነገር አለ። ምን ብሎ ነው የተናገረው? ሁሉም አርጀንቲናዊ ተጫዋች በእንግሊዝ ፕሪሚየር ሊግ የሚጫወት በዚህ አስቀያሚ አንቲ ብሪቲሽ በሆነ እንቅስቃሴ ላይ ማለትም ይሄ ፎክላንድ ለአርጀንቲና ነው የምትገባው የሚለው ነገር አለ አይደል? እሱ ላይ የተሳተፉት በሙሉ የእንግሊዝ የወርክ ቪዛቸው ሊነጠቅ ይገባል። በዚህ ጉዳይ ላይ ምንም አይነት ቶለራንስ ሊኖረን አይገባም። ምንም አይነት ማስተባበያ፣ ምንም አይነት ማባበያ ሊኖር አይገባም። ጨከን ብለን እርምጃ መውሰድ አለብን ሲል ናይል ጋርዲነር ተናግሯል። ናይል ጋርዲነር ውሳኔ አሳላፊ አይደለም ወይ ደግሞ ከኢሚግሬሽን ጋር የተያዘ ነገር እሱን አይመለከተውም። ጀስት ግን በቃ አድቮኬት ነው። ነገሮች ላይ ኮሜንት ያደርጋል። እሱ የሚናገራቸው ነገሮች ደግሞ በብዙዎች ዘንድ ቦታ የሚሰጠው ሪስፔክትድ የሆነ ሰው ነው ማለት ነው። ይሄ ሰው ነው እንግዲህ በሊሳንድሮ ማርቲኔዝ ጉዳይ ቪዛው ሊነጠቅ ይገባል ብሎ ጠንከር ብሎ ሀሳቡን የሰጠው ማለት ነው። እሱ ብቻ አይደለም ግን አስማ ባሺር የተባለች የኢሚግሬሽን ኤክስፐርት እና የሴንትሮ ግሎባል የሚባል ተቋምን ኮፋውንድ ያደረገች ሴት ደግሞ ምን ብላ ተናገረች? የዩኬ ሆም ኦፊስ አቅም ፓወር አለው የአንድን ኢሚግራንት ወይ ደግሞ ስደተኛ ነው የሚባለው ወይ ደግሞ ከሌላ ሀገር የመጣን ሰው ለፐብሊኩ መጥፎ የሆነ ነገር ያስተላልፋል ብሎ ካሰበ ወይ ደግሞ መጥፎ ተጽዕኖን ይፈጥራል ብሎ ካሰበ እንትን ማለት ይችላል፣ ቪዛውን መከልከል ይችላል ወይ ደግሞ መንጠቅ ይችላል። ታዲያ ይሄ ነገር በወንጀለኞች ላይ ብቻ የተመረኮዘ ወይ ደግሞ በወንጀለኞች ላይ ብቻ የተመሰረተ አይደለም ብላ
የትኛውም ሰው ላይ ሊፈጠር የሚችል ነገር እንደሆነ ተናግራለች። ስፔሲፊካሊም ደግሞ የሊሳንድሮ ማርቲኔዝ ጉዳይ የተጠቀሙት ነገር ፎክላንድ ምናምን ብለው ያስቀመጡት ነገር በጣም ሴንሲቲቭ የሆነ ነገር ነው። ሌሎችም ደግሞ ይሄ ምንድነው የሚባለው የሚያጠቃ አይነት የሚያናድድ አይነት ተጽዕኖ የሚፈጥር አይነት ብቻ ይሄ ምድረው መጥፎ ነገር የሚፈጥር አይነት ነገር ነውና ያን ነገር በማድረጉ ምክንያት የእንግሊዝ ሆም ኦፊስ የዩኬ ሆም ኦፊስ እንትን ማለት ይችላል መንጠቅ ይችላል ወይ ደግሞ ቪዛውን መከልከል ይችላል ከነ ሙሉ በሙሉ ቪዛውን መከልከል ይችላል ስትል የተናገረችበት አጋጣሚ አለና ጉዳዩ ቀላል ነገር እንዳልሆነ በዚህ መረዳት እንችላለን። እነዚህ ተጽዕኖ ፈጣሪ የሚባሉትና ተሰሚነት ያላቸው እነዚህ ሁለት ሰዎች በዚህ ጉዳይ ላይ ተናግረዋል። እንደ ኮሚኒቲ ደግሞ አጠቃላይ ደግሞ የእንግሊዝ ኮሚኒቲም ደግሞ በዚህ ጉዳይ ላይ ቅር መሰኘቱ የሚታወቅ ነገር ነው። የሊሳንድሮ ማርቲኔዝ የወርክ ቪዛ ጉዳይ አደጋ እንደተጋረጠበት ወይ ደግሞ አደጋ እንዳለው በዚህ መንገድ ተመልክተናል። በእግር ኳስ ላይ እንደዚህ አይነት ነገሮች ሲፈጠሩ ከዚህ በፊት ተመልክተናል አይደለ? የሀገራት ጨዋታ ላይ ይሄ ተጫዋቾች የሚጫወቱበት ሊግ ያለበት ብሔራዊ ቡድን ላይ የሆነ አይነት ነገር ሲያደርጉ እነዛ ፍረስትሬት ያደርጉና የሆነ ውሳኔ ይወስናሉ ኦር የሆነ ነገር ያደርጋሉ ምናምን። ይሄ ነገር የተለመደ ሆኖ ተመልክተነዋል ማለት ነው። ታዲያ ሊሳንድሮ ማርቲኔዝ በእርግጥ ቪዛው ይነጠቃሉ የሚለውን ነገር ከተመለከትን የጉዳዩ ጠንካራነት የጉዳዩ አስከፊነት ታይቶ ምናልባት አስማ ባሽር እንዳለችው ለኮሚኒቲው መጥፎ ነገር አስተላልፏል ብላ የምታስብ ከሆነ የሆነ ነገር ሊፈጠር ይችላል። ገብቷቸው አይደል? በሷ በአስማ ባሽር ሁኔታ ከሆነ ማለት ነው። የናይል ጎርዲነር እንኳን ተጽዕኖ የሚፈጥር አይነት አስተያየት ነው እንጂ ከህግ አንጻር እንደዚህ መሆን አለበት ብሎ አልተናገረም። ይሄን እንደዛ አድርገው ካሰቡት ምናልባት ሊከለክሉት ይችላሉ። ግን ደግሞ አሁን ላይ ካሉት ሁኔታዎች አንጻር ግን ጉዳዩ ዛትማች በጣም ችግር የሚፈጥር ነው ወይ ዘመናትን የሚሻገር ነው ወይ? ኦፍኮርስ ያው ታሪክ ላይ ይቀመጣል። ግን የጉዳዩ ጠንካራነት ታይቶ ግን ሊሳንድሮ ማርቲኔዝ ቪዛው ላይ ይከለከል የሚችልበት እድል አለ። በአጠቃላይ ግን በዚህ ወርልድ ካፕ ላይ ሊሳንድሮ ማርቲኔዝ ጥሩ ፐርፎርማንስ እያሳየ ከሀገሩ አርጀንቲና ጋር ለፍጻሜ ቢደርስም እነዚህ ሁለት ችግሮች አንደኛው አሁን ያልኳችሁ የቪዛው ጉዳይ ማለትም የፎክላንድ አይስላንድ ጉዳይ ነው። ሌላኛው ደግሞ የመጎዳቱ ጉዳይ ደግሞ የማንቸስተር ዩናይትድ ቆይታው ላይ ሌላ አይነት ችግር እንዲፈጠር እንዳያደርገው ተሰግቷል ማለት ነው። እንደዚሁ ከሊሳንድሮ ማርቲኔዝ ጋር በተለይ ከጉዳቱ ጋር በተያያዘ ደግሞ ማንቸስተር ዩናይትድ ሌላ ሊያስፈርሙ ያሰበው ተጫዋች እንዳለ በሁለተኛው ርዕሳችን ላይ የምናገኝ ነው የሚሆነው። ለዛ ነው ርዕሳችን ላይ የማይጎዳው ተከላካይ ብለን ያነሳ ነው። ከሊሳንድሮ ማርቲኔዝ ጉዳት ጋር በተያያዘ የሚነሳው የማንቸስተር ዩናይትድ ክፍተት ስላለ ዘገባውን የዘገበውና ይህንን መረጃ ያወጣው ፊቻጄስ የተባለው የመረጃ ምንጭ ነው። እሱ ነው ይሄን ነገር ያስነበበው። ምንድነው ማንቸስተር ዩናይትድ ከአርሰናል ጋር ለ28 ዓመቱ ኤዝሪ ኮንሳ ለመፋለም ዝግጁ ናቸው። አስቶን ቪላ እየተጫወተ የሚገኘው የ28 ዓመቱ እንግሊዛዊ ኤዝሪ ኮንሳ በፊቻጄስ መረጃ ከሆነ ማንቸስተር ዩናይትድ ይፈልገዋል። ይህን ተጫዋች መፈለግ ብቻ አይደለም ከአርሰናል ጋር ባትል ውስጥ ለመግባት ወይ ደግሞ ጦርነት ውስጥ ለመግባት ለመፋለም በልጁን የግሉ ለማድረግ ከፍተኛ ጥረት እንደሚያደርግና ለዛም ደግሞ ዝግጁ እንደሆነ ፊቻጄስ ተናግሯል ማለት ነው። የዚህ ልጅ ትልቁ ኳሊቲውና ማንቸስተር ዩናይትድ እንዲፈልገው ያደረገው ሌሎች ቴክኒካል ጉዳዮችን መለስ ብዬ እመጣበታለሁ። ግን ዋነኛው ነገር ምን መሰላችሁ? ልጁ የማይጎዳ ተጫዋች ማለት በጣም አቬሌብል የሆነ ተጫዋች በፕሪሚየር ሊግ በቆየባቸው አራት የሊግ ሲዝኖች ሳይጎዳ ብዙ ጨዋታዎችን ሲያደርግ ነበር። ብዙ ጨዋታዎች ከተፈለገ ነው የምላችሁ ቤንች ላይ እሱ ዝግጁ ሆኖ ይኖራል። ኡናይ ኤምሪ ምናልባት እሱ መጠቀም የማይፈልግ ከሆነ ሌላ ተከላካይ ሊያስገባ ይችላል። ግን ተፈልጎ ግን በጉዳት ምክንያት ከሜዳ ውጭ የሆነው ስንት ጨዋታ መሰላችሁ? በዚህ 4 የውድድር ዓመት ማለት ነው 11 ጨዋታዎች ላይ ብቻ ነው በዚህ 4 የውድድር ዓመት ኤዝሪ ኮንሳ በጉዳት ምክንያት ለቡድኑ ግልጋሎት መስጠት ያልቻለ። አስቡት እንግዲህ 11 ጨዋታ ብቻ 4 ዓመት ቆይቶ በ11 ጨዋታ ብቻ በጉዳት ምክንያት ከሜዳ መራቅ ማለት ይሄ ልጅ እንዴት ራሱ እንደሚጠብቅ ራሱን የመጠበቅ ጉዳይ ብቻ አይደለም። ያው አንዳንድ ጉዳቶች አንፎርቹኔት ሊሆኑ ይችላሉ ወይ ደግሞ እድለቢስ ሊያደርጉ ይችላሉ። ከነዛ ነገሮች የለበትም። ግን ደግሞ እሱ ኮንትሮል ማድረግ የሚችለው የጉዳት ሁኔታ ከሆነ ግን ምንም ችግር የለበትም። ጀስት ቀጥታ እንትን ይላል ምድረው ይንከባከበዋል፣ ራሱን ይጠብቃል ማለት ነው። ቪላዎች ባለፉት ጊዜያቶች ላይ ምን ያህል ጥሩ እንቅስቃሴ እንዳደረጉ ተመልክተናል። ቶፕ 4 ፊኒሽ ላይ የጨረሱበትን 2 ጊዜ ቶፕ 4 ውስጥ የጨረሱበትን አጋጣሚ ተመልክተናል እና ከፐርፎርማንስ አንጻር የኡናይ ኤምሪ አስቶን ቪላ ጥሩ ትራክ ላይ እንዳለ የሚታወቅ ነው። ኤዝሪ ኮንሳ ደግሞ የዛ ጥሩ ትራክ ዋና አባል ነው።
በ2025-26 የውድድር ዘመን ኤዝሪ ኮንሳ 48 ያክል ጨዋታዎችን በሁሉም ውድድር ላይ ተጫውቷል ለአስቶን ቪላ ማለት ነው። እና አስቶን ቪላ የ30 ዓመት የትልቅ ዋንጫ ድርቃቸውን ወይ ደግሞ ረሃባቸውን የዩኤፋ ዩሮፓ ሊግን በማሳካት ከቡድን ጓደኞቹ ጋርና ከኡናይ ኤምሬ ጋር በመሆን ለቪላ ደጋፊዎች ለቪላም ደግሞ ለአጠቃላይ ለክለቡ ጥሩ የሚባል አስተዋጽኦን ያበረከተ ድንቅ ተጫዋች ነው ማለት ነው። ታዲያ ይሄ በዚህ ባለፉት ጊዜያቶች ላይ ጥሩ መንቀሳቀሱ ከዛ ሲቀጥል ደግሞ አሁን በዚህ በ2025-26 የውድድር ዘመን ላይ 48 ጨዋታዎችን አድርጎ በአሪፍ ፐርፎርማንስ እነዛን ጨዋታዎች መጨረሱ በ2026ቱ የዓለም ዋንጫ ላይ ቶማስ ቱዌል 26 ሰዎችን በሚጠራበት ሰዓት ላይ ከነዛ 26 ሰዎች መካከል አንደኛው ኤዝሪ ኮንሳ ነበር። 6 ጨዋታዎችን ለእንግሊዝ ብሔራዊ ቡድን ተጫውቷል በዚህ ወርልድ ካፕ ላይ ማለት ነው። 6 ጨዋታዎችን ተጫውቶ አንድ አስደናቂ ስታት አስመዝግቧል። በነገራችን ላይ ያም ስታት ምን መሰላችሁ? 97.1% ፓስ አኩሬሲ አስመዝግቧል በሁሉም 6 ጨዋታዎቹ ታይቶ ማለት ነው። አቬሬጁ ተወስዶ 97.1 ፓስ አኩሬሲ። እንግዲህ ምን ያህል የፓሲንግ ችሎታው አሪፍ የሚባል እንደሆነ በዚሁ አጋጣሚ መመልከት እንችላለን ብዬ አስባለሁ። በተለያየ አይነት አጫወት እንግሊዝ ሎንግ መጫወት ስትፈልግ፣ ሾርት መጫወት ስትፈልግ በሁሉም መንገድ ላይ ይሄ ልጅ ፓስ ሲያደርግ በቃ ኦን ፖይንት የሆነ ፓስ አኩሬሲ ወይ ደግሞ ኦን ፖይንት የሆነ ፓስ የማድረግ ችሎታ እንዳለው 97.1% ፓስ አኩሬሲ በማስመዝገብ ራሱን አሳይቷል ማለት ነው። እነዚህ ፐርፎርማንሶቹ ካሉት እንቅስቃሴዎች አንጻር ሊሳንድሮ ማርቲኔዝ አንድም በጉዳት ምክንያት ከማንቸስተር ዩናይትድ ጋር ያለው ቆይታ ጥያቄ ውስጥ ገብቷል። ሌላም ደግሞ ኢንተረስቶች ደግሞ አሉ። ሊሳንድሮ ማርቲኔዝ በአትሌቲኮ ማድሪድም በባርሴሎና የሚፈለግ ተጫዋች ነው። ምናልባት በጉዳቱ ምክንያት እንኳን ማንቸስተር ዩናይትድ ባያጣውና ጉዳት ይኖርበታል የተጠቀምኩበት አይደለም ሪስክ ነው ብሎ ካሰበና ልሽጠው ካለ ለአትሌቲኮ ማድሪድ ወይ ለባርሳ ሊሸጠው ይችላል። ስለዚህ ለዚህ ተጫዋች ለሊሳንድሮ ማርቲኔዝ ምትክ እንዲሆን ኤዝሪ ኮንሳ ለዛውም የጉዳት ታሪክ የሌለበት ከጠንካራ ጎኖቹ መካከል አንደኛው ጉዳትን ማኔጅ ማድረግ የሆነው ኤዝሪ ኮንሳ ሊተካው የሚችልበት እድል አለ ተብሎ ይታሰባል። ታዲያ ይሄ ልጅ ማንቸስተር ዩናይትድ እንዲፈልገው ያደረገው አሁን ይሄ ከፐርፎርማንስ አንጻር ነው፣ ላይክ ቴክኒካል ጉዳይ ሳይሆን ፐርፎርማንስ አጠቃላይ እንደዚሁም ደግሞ ኮንሲስተንሲው የጉዳቱ ጉዳይ ምናምን የሚለው ነገር ነው። ግን ደግሞ ቴክኒካል ጉዳዮች ማይክል ካሪክ ይህን ልጅ እንዲፈልገው ያደረጉት ቴክኒካል ጉዳዮችም ግን አሉ። እነዛ ምድራቸው ማይክል ካሪክ ለማንቸስተር ዩናይትድ ባለስልጣናት ለጄሰን ዊልኮክስ የተናገረው ነገር ምንድን ነው? ተዋጊ ሴንተር ባክ ነው የምፈልገው ነው ያላቸው። ተዋጊ የመሃል ተከላካይ ማለት ነው። ኤዝሪ ኮንሳ ደግሞ ያንን ያሟላል። በእያንዳንዱ እንቅስቃሴ ላይ ያለውን ነገር በሙሉ የሚሰጥ ይሄ በሁሉም ሰውነቱ የሚከላከል የሚባል አይነት ተከላካይ ያለ አይደለ? እየወደቀ እና በጣም በቃ ለተጋጣሚ ቡድን ችግር የሚፈጥር አይነት ተጫዋች ነው። ማይክል ካሪክ ለሚፈልገው ተዋጊ የሆነ ሴንተር ባክ ወይ ደግሞ የመሃል ተከላካይ ኤዝሪ ኮንሳ የሚሆን ተጫዋች ነው ማለት ነው። ሌላኛው ደግሞ ባክላይኑን መምራት ይችላል። ይሄ ደግሞ ማይክል ካሪክ ከዚህኛው ማንቸስተር ዩናይትድ የሚፈልገው ነገር ዘመናዊ እግር ኳስን ወይ ደግሞ ወደ ላይ ተጠግቶ መጫወትን ካውንተር አታክ ፉትቦልን ሳይሆን ወይ ደግሞ ፋስት የሆኑ ትራንዚሽኖችን ምናምን ሳይሆን ኳስን ይዞ መጫወት፣ ኳስን ወደ ላይ ተጠግቶ ለመጫወት ሃይሊ ፕረስ ለማድረግ የሚፈልግ ከሆነ የኋላውን ባክላይን የኋላውን የተከላካይ አራት መስመር መምራት የሚችል ተጫዋች ያስፈልገዋል አይደለ? ኤዝሪ ኮንሳ ደግሞ ይሄን ነገር በደንብ አድርጎ አስመስክሯል። ለምን ኡናይ ኤምሬ አስቶን ቪላ በሚያሰለጥንበት ሰዓት ላይ ይዞት የመጣው አንድ ትልቅ ነገር ምንድን ነው? ሃይላይናቸውን ኦፍሳይድ የሚያሰሩበት ጥበባቸው ነው። ታዲያ ያን ኦፍሳይድ የማሰራት ጥበብ ኤዝሪ ኮንሳ አለበት። ስለዚህ ባክላይኑን ወይ ደግሞ ከኋላ ባክፎሩን መምራት የሚችል ተጫዋች ነው ማለት ነው። ካሪክም ይሄ እንደዚህ አይነት ተጫዋች ጠይቋል። ኮንሳ ይሄንን ያሟላል። ኢንዲቪጁዋል ባትል ላይ አግሬሲቭነስ ነው፣ ግን አግሬሲቭነቱ የሆነ የተመጠነ መሆን አለበት። አግሬሲቭነቱና ኢንዲቪጁዋል ባትል ከአጥቂዎች ጋር የሚኖሩ ኢንዲቪጁዋል ባትል ይሄን ተጫዋች ተመራጭ አድርጎታል። አግሬሲቭነስ እንግዲህ የተመጠነ እስከሆነ ድረስ የሚፈለግ ነገር እንደሆነ እናውቃለን አይደለ? ይሄ ነገር አለ። የአየር ላይ ኳስ ችሎታው ኤዝሪ ኮንሳ ቁመቱ 1 ሜትር ከ80 ሴንቲሜትር ነው። እንደዚሁም ደግሞ ይሄ የመዝለል ብቃቱ ኤሪያል ስትሪንግዝ ማለት ወይ ደግሞ የአየር ላይ ኳስ ችሎታ ማለት ጀስት ቁመት ብቻ አይደለም፣ መዝለል መቻልም አለበት። አሁን ሜትር ከ80 በተለይ ለተከላካይ በእንግሊዝ ፕሪሚየር ሊግ ስታንዳርድ ረጅም የሚባል አይደለም። ግን ደግሞ የዝላይ ችሎታን ግን ከጨመረበት ግን
የሚያስችለው አይነት ጥሩ ቁመና ላይ እንዳለ የሚታወቅ ነው። ይህንን ደግሞ ከፊዚካሊቲው ጋር ሲደማመርበት አስደናቂ ተጫዋች ያደርገዋል ማለት ነው። በመጨረሻም ግን ትልቁና ወሳኙ ነገር ደግሞ ታክቲካል፣ ይሄ ታክቲክን የሚረዳበት መንገድ ደግሞ ይሄ ልጅ የተለየ ተጫዋች እንዲሆን አድርጎታል። ሶ እነዚህ ነገሮች ከቴክኒካል ወይ ደግሞ ከቴክኒክ አንጻር ከተመለከትን ማይክል ካሪክ እንዲፈልገው ያደረገውበት ምክንያቶች ናቸው። ኮንትራቱ እስከ መቼ ይቆያል፣ የዝውውሩስ ሁኔታ እንዴት ሊጠናቀቅ ይችላል የሚለውን ነገር ስንመለከት እንግዲህ ማንቸስተር ዩናይትድ ተከላካዮች አሉት አይደለ? ሊሳንድሮ ማርቲኔዝ፣ ማቲያስ ዴሊክት፣ ሃሪ ማጓየር አሉ። ወጣቶቹ አይደን ሄቭን፣ ሌኒ ዮሮ አሉ። እነዚህ 5 ተከላካዮች ባሉበት ማንቸስተር ዩናይትድ ተከላካይ በዚህ ደረጃ መፈለጉ ሴንስ ይሰጣሉ የሚለውን ነገር ከተመለከትን ተጫዋቾቹ ጥሩ ቢሆኑም ግን ደግሞ የጉዳት ታሪካቸው ግን ጥሩ አይደለም። ማርቲኔዝ እና ዴሊክት በጣም የሚጎዱ ናቸው። ቅድም እንዳልኳቸው ሃሪ ማጓየር ለሃይላይ ነገር ኳስ የሚሆን አይደለም። ሄቨን እና ዮሮ ደግሞ ወጣት ተከላካዮች ናቸው። ሶ እነሱ ላይ ጫና ማሳደርም ፌር ላይ ሆን ይችላል። ሶ ይሄ ባለበት እንዴት ነው ሳለት ዝውውሩ ምን ያህል ኦን ሊሆን ይችላል፣ ሁኔታው እንዴት ነው የሚለውን ስንመለከት ኤዝሪ ኮንሳ በቪላ ፓርክ የሚያቆየው እስከ 2028 ድረስ የሚያቆየው ውል አለው። እስከ 2028 ድረስ የሚያቆየው ውል አለው ማለት ከዚህ በኋላ 2 ዓመት ቢያንስ ይቆያል ማለት ነው። የኮንትራቱ ፋይናል ይር ላይ አይደለም ያለው ማለት ነው። ሶ ፊቻጄስ እንደሚለው ከሆነ አስቶን ቪላዎች ከኤዝሪ ኮንሳ ከ42 ሚሊዮን ፓውንድ እስከ 51 ሚሊዮን ፓውንድ ድረስ ለመቀበል ዝግጁ እንደሆኑ ተናግሯል። ማንቸስተር ዩናይትድም ደግሞ በዚህ ኤሪያ ወይ ደግሞ ወደዚህ አካባቢ ያለውን ገንዘብ ለመክፈል ፍቃደኛ እንደሆነና ዝግጁነትም እንዳለው ፊቻጄስ አክሏል ማለት ነው። ታዲያ ማንቸስተር ዩናይትድ መፍጠን አለበት። ምክንያቱም ምንድን ነው አርሰናል ይህን ተጫዋች ይፈልገዋል ብያቸዋለሁ ቅድም። ከአርሰናል ጋር ነው ባትል የሚኖረው ዩናይትድ። ታዲያ አርሰናሎች ዊሊያም ሳሊባ መጎዳቱን ተከትሎ ተከላካይ ይፈልጋሉ። ስለዚህ ዊሊያም ሳሊባ እስኪመለስም ድረስ ከተመለሰም በኋላ ደግሞ ያንን ቦታ ዴብዙን ለማጠናከር ኤዝሪ ኮንሳን ይፈልጉታልና ቶሎ ብሎ ሊያስፈርሙት ስለሚችሉ ማንቸስተር ዩናይትዶች መፍጠን እንዳለባቸው ከዚህ ሁኔታ መረዳት እንችላለን ተብሎ ይታሰባል ማለት ነው። ወደ ሶስተኛውና መጨረሻው ርዕሳችን ደግሞ ስንሄድ ጆኒ ሜዝ የተባለው ዩናይትድ ኢንፎከስ ላይ ብዙ አርቲክሎችን በመጻፍ የሚታወቀው ጸሐፊ ስለ ኤሌት አንደርሰን ያለውን ሐሳብ አጋርቷል። አጠቃላይ የሱ ሐሳብ ምንድነው? ኤሌት አንደርሰን ወደ ማንቸስተር ዩናይትድ ቤት አለመምጣቱ ለማንቸስተር ዩናይትድ ትልቅ ድል ነው፣ ኢኔዮሶች የሚደሰቱበት ነገር ነው የሚለው። እንደምታውቁት በ130 ሚሊዮን ፓውንድ አካባቢ ማንቸስተር ሲቲ ይሄን ልጅ ማስፈረሙ የሚታወቅ ነገር። ሶ በሰዓቱ ማንቸስተር ዩናይትድ ከገንዘቡ አንጻር አይ ይሄን ያህል ገንዘብ አያስፈልገውም። እንዲሁም በሰዓቱ የነበረው መረጃ የሚለው ምንድነው ዩናይትድ ልጁን ኢቫሉዌት ያደረገው ወይ ደግሞ ገምግሞ ዋጋ ያወጣለት 90 ሚሊዮን ፓውንድ ነው። ከ90 ሚሊዮን ፓውንድ በላይ ይሄ ለዚህ ልጅ የሚወጣ ገንዘብ እንደ ኪሳራ ነው የሚቆጠረው የሚል ጠንከር ያለ አቋም ይዘው ከዝውውሩ እንደወጡ የሚታወቅ ነገር። ታዲያ ጆኒ ሜዝ እንደሚናገረው ከሆነ ይሄ ልጅ እሱ ብቻ አይደለም፣ አክቹሊ ግራም ሶነስም ነው ይሄን ነገር ተናግሮ የነበረው። ሊሚቴሽኖች አሉበት። እነዛ ሊሚቴሽኖች ኖሮበት ታዲያ 130 ሚሊዮን ፓውንድ ለዚህ ልጅ መክፈል ማለት ማንቸስተር ዩናይትድ ቢያደርገው ኖሮ ይጸጽተው ነበረ ወይ ደግሞ ላይሰራ ይችል ነበር የሚል ጠንከር ያለ ሐሳብ ወይ ደግሞ ጠንከር ያለ አስተያየት ተናግሯል። ለዚህም ደግሞ እንደ ምሳሌ ያቀረበው ነገር ጆኒ ሜዝ ምንድነው ኤሌት አንደርሰን በወርልድ ካፑ ላይ ያሳየው ፐርፎርማንስ ነው። በመጀመሪያ ከፐርፎርማንስ አንጻር ጥሩ ነው የተጫወተው ብሎ መናገር የሚያስቸግር ነገር ነው። ሲቀጥል ደግሞ ከኮቢ ሜኑ ጋር አልገባም። ይሄ ትልቁ ወሳኝ ነገር ነው እንደ ጆኒ ሜዝ አባባል ከሆነ ማለት ነው። እውነቱን ነው እዚህ ጋር። ምክንያቱም ማንቸስተር ዩናይትድ የሚያስፈርመው የመሃል ሜዳ ተጫዋች ማንም ይሁን ማን የትኛውም ሊግ ይምጣ ከየትም የኮቢ ሜኑ አጣማሪ የሚሆን እንጂ ኮቢ ሜኑን የሚመስል ተጫዋች አይደለም የሚመጣው። ታዲያ የኮቢ ሜኑ አጣማሪ እንዲሆን ኤሌት አንደርሰንን ነበር አስቦት የነበረው። ግን ደግሞ ዴሊ ሜል እንደዘገበው ከሆነ ቶማስ ቱሄል ኮቢ ሜኑን ለማጫወት አስቦ ነበር። ትሬኒንግ ላይ ምን አደረገ መሰላችሁ? የጌም ታይም ለመስጠት ከኤሌት አንደርሰን ጋር አንድ ላይ ያጫወታቸው ትሬኒንግ ላይ ማለት ነው። ሶ አንድ ላይ ያጫወታቸውና በዛ ትሬኒንግ ላይ ሲመለከት ሜኑና አንደርሰን ጋር ያለው ነገር አልተመቸውም። ሁለቱ ጥምረታቸው አልመጣም። ስለዚህ ምን አደረገ? አንደርሰንን ተወው ማለት ነው። አሁን ዴክላን ራይስ በ100% የፊትነስ ደረጃ አይደለም እየተጫወተ የሚገኘው እንደሚታወቀው በጣም ጫና ስለበዛበት። ስለዚህ ቶማስ ቱሄል ያሰበው ነገር ምንድን ነበር? ሜኑና አንደርሰንን ለማጫወት ነበር። ሁለቱን ግን ትሬኒንግ ላይ ሳያቸው ይሄ ምንድነው ኮኔክት አላደረጉም። ስለዚህ በዛ ምክንያት ተወውና አንደርሰንና ራይስን አጫወታቸው። ግን ደግሞ ኮቢ ሜኑን ግን በዛ ደረጃ ምንም አይነት የጌም ታይም ወይ ደግሞ የጨዋታ እድል አለመስጠት ፌር ነው ወይ የሚል ጥያቄ ከተነሳ ግን
ፌርነቱ ብዙ የሚያጠያይቅ ነው ብዬ አስባለሁ። ወይ ደግሞ ፌር ነው የሚለው ነገር ላይ ትልቅ ጥያቄን ያስነሳል። በስነ ስርዓት ትልቅ ጥያቄን የሚያስነሳ ጉዳይ ሆኖ እናገኘዋለን። ግን ደግሞ ሁለቱ ግን ማች ማድረግ አልቻሉ። ታዲያ ጆኒ ሜዝ እንደሚለው ከሆነ ምንድን ነው በማርች ወር ላይ እንግሊዝ የወዳጅነት ጨዋታ በነበራት ሰዓት ላይ ሜኑና አንደርሰን አንድ ላይ ተጫውተው ነበረ። ሶ በዛ ጨዋታ ላይ ኖቲስ ያደረግኩት ነገር ነበር። ያም ነገር ምንድነው ሁለቱ ተጫዋቾች አንድ ላይ መሆን አይችሉም ወይ ደግሞ አንድ ላይ መጫወት አይችሉም የሚል ሐሳብ ነበር አንስቶ የነበረው። ግራም ሶነስም ደግሞ ከጨዋታው በኋላ በተለይ ከአርጀንቲናው ጨዋታ በኋላ ኤሌት አንደርሰንን በደንብ አድርጎ ነበር ክሪቲሳይዝ ያደረገው። በጣም ሊሚትድ የሆነ ተጫዋች ነው፣ በሚያደርጋቸው እንቅስቃሴዎች ብዙ ጉድለቶች ያሉበት ተጫዋች ነውና እንግሊዝን ዋጋ አስከፍሏታል። እንግሊዝ ከአርጀንቲና ጋር በነበራት ጨዋታ ላይ ለመሸነፏ ትልቁ እንደ ጥያቄ ወይ ደግሞ እንደ ምክንያትነት የሚነሳው ምንድነው ጨዋታውን ኮንትሮል ያለ ማድረግ ጉዳይ ወይ ደግሞ ጌም ኮንትሮል የሚያደርግ ጌም ኮንትሮለር የመሃል ሜዳ ተጫዋች አልነበረም በሰዓቱ። በእንግሊዝ ብሔራዊ ቡድን ውስጥ ደግሞ ከተጠሩት 26 ጨዋታዎች ውስጥ በጌም ኮንትሮሊንግ ብቃቱ የሚታወቀው ተጫዋች ደግሞ እንግሊዛዊ የማንቸስተር ዩናይትድ ተጫዋች ኮቢ ሜኑን ቶማስ ቱሄል አልተጠቀመው እና ግራም ሶነስ እንዳለው አንደርሰን በጣም ሊሚቴሽን አለበት ብሎ ተናግሮ ነበር። ጆኒ ሜዝ እንደተናገረውና ዴሊ ሜልም ደግሞ እንዳረጋግጠው ኤሌት አንደርሰን እና ኮቢ ሜኑ አንድ ላይ መጫወት አይችሉም፣ አንድ ላይ መሰለፍ አይችሉም። ይሄ ማለት ደግሞ ማንቸስተር ዩናይትድ መጀመሪያ የተነሳበትን ፕሪንሲፕል እንዲጣረስ ያደርገው ነበር ማለት ነው። የኮቢ ሜኑ አጣማሪ ብሎ ነበር ወደ ገበያ የወጣው። ታዲያ ኤሌት አንደርሰን ደግሞ የኮቢ ሜኑ አጣማሪ መሆን ስለማይችል ወይ ደግሞ ሁለቱ አንድ ላይ መጫወት ስለማይችሉ ለዩናይትድ ኪሳራ ይሆን ስለነበረ ኤሌት አንደርሰን ወደ ማንቸስተር ዩናይትድ ባለመምጣቱ ማንቸስተር ዩናይትድ ይጠቀማል ሲል ጆኒ ሜዝ ሐሳቡን ይደመድማል ማለት ነው። የናንተ ሐሳብ ምንድነው? ኤሌት አንደርሰን ባለመምጣቱ ማንቸስተር ዩናይትድ ተጠቅሟል ብላችሁ ታስባላችሁ ወይስ ይጎዳል ብላችሁ ነው የምታስቡት የሚለውን ነገር በኮሜንት ሴክሽን ላይ አስቀምጡልን። ሲቀጥል ደግሞ ኤዝሪ ኮንሳስ ወደ ማንቸስተር ዩናይትድ ቢመጣ ጥሩ ነው ወይንስ ደግሞ ያላችሁ ሐሳብ ምንድነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።